ሰላም የቻናላችን ቤተሰቦች እንደምን አላችሁ? ከሰሞኑ ከአዶናይ ሰግጥ ፈምስ ፕሮጀክት ጋር ተያይዞ ዶክተር በድሉ ዋቅጅራ አንድ ጽሑፍ በማህበራዊ ትስስር ገጽ ላይ አስነብበውናል። እሱን ወደ እናንተ እናደርሳለን። ዶክተር በድሉ ጽሑፋቸውን ሲጀምሩ እንደ ኢትዮጵያ አየር መንገድ ኢትዮጵያና ኢትዮጵያውያን ለደህንነታቸው የቆመ ኃላፊነት የሚሰማው አስተዳዳሪ የሚያገኙት መቼ ነው? በማለት ጽሑፋቸውን በጥያቄ ይጀምራሉ። በመጀመሪያ ይላሉ ዶክተር በድሉ ዋቅጅራ፣ በመጀመሪያ ከ40 በላይ በሚሆኑ ዩኒቨርሲቲዎች ተምረው ሳይማሩም ሊሆን ይችላል ተመርቀው ወይም ትምህርታቸውን 12ኛ ላይ ቆመው እዚህ ግባ የሚባል የሥራ ዕድል በሌለባት አገር የሚበተኑ ወጣቶች ማኅበራዊ ሚዲያን እንደ ሥራ ፈጠራ ዕድል በመጠቀም ራሳቸውን በገቢ ለመደጎም የሚያደርጉትን ጥረት በጅምላ አልቃወምም። ስለዚህ ጽሑፍ መነሻ የሆኑኝ በቁጥር ጥቂት የማይባሉት ለይዘት ፈጠራ ያጠራቸውን ዕውቀትና የሕይወት ልምድ ድንቁርና የዕውቀትና የሥነ ልቦና ችግር በወለደው ድፍረትና ንቀት ተክተው የደደቡትና የሰገጡት ናቸው። እንደ ሰመረ ባሪያው፣ አሌክስ አብርሃም ወዘተ ያሉ ሰዎች በቲክቶክ በሚሰሩት ጠቃሚ ይዘት ስማቸው እንኳን ሳይጠራ አለመለወጥን፣ አእምሮን ያለመጠቀምን አርማ አድርገው የሚንቀሳቀሱ ወጣቶችን መኪና የሚሸልሙ በሚሊዮን የሚቆጠሩ ተከታዮች እንዲያገኙ የሚያግዙ ተቋማትን መመልከት እጅግ በጣም ያሸማቅቃል። በሀገርና በማህበረሰብ ላይ ተስፋ ያስቆርጣል። ይሁን እንጂ ፕሮፌሰር መስፍን ወልደ ማርያም በሀገርና በማህበረሰብ ላይ ተስፋ መቁረጥ ሀገርን ለደንቆሮች ለደፋሮችና ለአምባገነኖች አሳልፎ መስጠት ነው ይሉ እንደነበረው ይህን እንዳሻው ብሎ ማለፍ ያዳግታል ይላል ዶክተር በድሉ ዋቅጅራ። ምን አይነት ተቋማት ናቸው ይህን የሽልማት ፕሮግራም የሚያዘጋጁትና በገንዘብ የሚደግፉት? ለነዚህ ተቋማት ሀገርና ማህበረሰብ ከሸቀጣቸው ማራገፊያነት የዘለለ ትርጉም የላቸውም ማለት ይቻላል። በነገራችን ላይ የከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት ሰገጠ የሚለውን ቃል ክፉ ሰው፣ ሞገደኛ፣ የሰውን ነገር የማይቀበል ሲል ይፈተዋል። የሽልማቱ ሲገርመን ሰግጥ ፈምስ የሚባል ሀገራዊ ጉዞ አዶናይን ይዞ ድንቁርናን ተመርክዞ ሊዘጋጅ ስለመሆኑ ጋዜጣዊ መግለጫ መሰጠቱን ተመለከትኩ። በኤአይ የተሰራ ነው በሉኝ ብዬ ሰዎች ጋር ደወልኩ። የተመኘሁት ሳይሆን ቀርቶ እውነት ነው። ልጆችና ወጣቶች በተለያየ ምክንያት የእነዚህ ቲክቶከሮች ተከታይ ሊሆኑ ይችላሉ። እኔን እንቅልፍ የነሳኝ ፈጽሞ በማልጠብቀው ሁኔታ የጋዜጣዊ መግለጫው ተናጋሪ ወይዘሮና የሰራዊት ፍቅሬ ጉዳይ ነው። ይህች ሴት ለልጆቿ ደድቡ፣ ሰግጡ ትላለች ማለት ይሆን? በአፍለኛው የሬዲዮ ድራማ አሃዱ ብሎ ብዙ ውጣ ውረዶችን አልፎ እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ ሰግጥ ፈምስ የሚል ሀገራዊ ዘመቻ ፊት አውራሪ ለመሆን የተነሳው ምን አስልቶ ነው? ለመሆኑ ሰራዊት ፍቅሬ የዚህ አካል መሆኑ ለልጆቻችን የሚያስተላልፈው መልእክት እዚህ የደረስኩት ደድቤ ሰግጬ ነው የሚል እንደሆነ ያውቃልን? የትምህርት ስርዓታችን ማጥ ውስጥ ነው። በሙስና ተጨማልቀናል። የሃይማኖት ተቋሞቻችን ረክሰው ዓለማዊ መድረኮችን እየመሰሉ ነው። ይህ ሁሉ አልቆረቆራቸውም፣ ለዘመቻ አላነሳሳቸውም። ወርቅ በወርቅ ብሎ ፊልም የሰራበት ሀገራችን የምትታወቅበት አትሌቲክስ ተዋርዶ ከዓለም አትሌቲክስ ሻምፒዮና ያለ ወርቅ መመለሳችን እንኳን ሰራዊት ፍቅሬን በቁጭት ለተግባር አላነሳሳውም። ሰራዊትን ለሀገራዊ ዘመቻ ያነሳሳው የሀገሪቱ ደደቦች የሰገጤዎች ማነስ ነው። በመጨረሻም ይላል የዚህ ጽሑፍ አቅራቢ ዶክተር በድሉ ዋቅጅራ፣ ይህ ጉዞ የሀገራዊና ማኅበራዊ ውድቀታችን ይፋዊ አዋጅ ነው። ኢትዮጵያ የምትባል ሀገርና ሕዝብ አስተዳድራለሁ የሚል መንግሥት፣ ባህል ሚኒስቴር፣ ትምህርት ሚኒስቴር፣ በወጣቶች ሴቶችና ማኅበራዊ ጉዳይ ላይ የሚሰሩ ሚኒስትሮች ካሉ አሉ ብዬ አምናለሁ። ይህ ጉዞ መታገድ አለበት። ከዚህም በተጨማሪ በሃይማኖት ስም በአነቃቂ ንግግር ስም በይፋ ማህበረሰባዊ እሴቶቻችንን የሚቃረኑና
የዘቀጡ ለማጭበርበር የቀረቡ ይዘቶች በማቅረብ በሕዝብ በተለይም ባልተማረው ማህበረሰብ ስነ ልቦና ላይ የሚጫወቱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ሕጋዊና ተገቢ እርምጃ ሊወሰድባቸው ይገባል ይላል ዶክተር በድሉ ዋቅጅራ።